ለተፈጠረው ነገር ሁሉ ተጠያቂው አብርሃም ሳይሆን ሄርሜላ፣ አቤልና ሌሎቹ ጓደኞቹ ቢሆኑም በዚህ መሃል ሩታ ለተሰማት ለዚህ ስሜት ግን ትክክለኛ አይደለም፣ እያደረግሽ ያለሽውን ነገር አስተካኪ የምትሉ ሰዎች እናንተ ራሳችሁ እያላችሁ ያላችሁትን ነገር አስተካክሉ፣ ማሰቢያችሁን አርሙት። በጣም በጣም ነው የምታሳፍሩት። እውነቴን ነው። ቆይ አንድ ጥያቄ ያለኝ ለአቤል ጓደኞችና ሄርሜላንም ጨምሮ እኔ የምለው ሩታ አልሞታለቻችሁ አይደል? ምን ማለት ነው? አብርሽን ለመፈተን ነፍሰ ጡር ሴት መሃል ይዛችሁ ፕራንክ አይሉት ፈተና አይሉት ምን አይነት መጃጃል ነው ይዛችሁብን የመጣችሁት? የእውነት ይሄን ጥያቄ መልሱልኝ። አልሞታለቻችሁ ልጅቷ? ቃኛ ተመካክረን ያደረግ ነው። እኔ ካሜራ ይዣቸው ነበረ፣ እነሱ ተመካክረን ያደረግ ነው። በቃ ምን ነው ተመካክረን የምታደርገው? በቃ ይሄንን ፈተና እንደምታልፈው አውቀን ነው ይሄንን ነገር ያደረግ ነው። በቃ ታርዳ ይችላል አቤል የተፈጠረ። እኔ በጣም እውነቴን ነው የምነግራችሁ፣ እንደ አብርሃም ፈተና መከራ የበዛበት ሰው ሰሞኑን አይቼ አላቅም። ከመጀመሪያው ጀምሮ ምንም በማያውቀው ነገር ሲጠበስ የነበረ ልጅ ነው። የእውነቴን ነው። በጣም ነው ያሳዘነኝ። እነዚህ ልጆች በፈጠሩት ያልሆነ የመጃጃል ስራ ግን ሊድን የነበረው የአብርሽና የሩታ ቁስል ላልተወሰነ ጊዜ መራዘሙ በጣም 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 ያናድደኛል። እውነቴን ነው የምነግራችሁ። አሁንም እንድትረዱ የምፈልገው አንድ ነገር፣ ምንም ነገር ቢፈጠር ምንም ነገር ቢሆን አብርሽም የሩታ ሩታዬም የአብርሽ ብቻ ናት። በዚህ ሐሳቤ የምትስማሙ ብቻ የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን በኮሜንት ላይ ጻፉልኝ። ሁሉም ሜንሽን ስለሚደረጉ ያዩታል፣ ያነቡታል። ዛሬ በአብርሽም ሆነ በሩታ የግሬስ ፋሚሊዎች እያያችሁኝ እንደሆነ አውቃለሁ። በጣም ብዙ የምለው ነገር አለ። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ምን ነው በአዲስ ቻናል ካላችሁኝ፣ ያኛው ትልቁ ብዙዎቻችሁ የምታውቁት ከ24000 ሰብስክራይበር በላይ ያለው አካውንቴ እስከ ዲሴምበር 1 ድረስ ስለታገደ በዚህ አካውንት መጥቼላችኋለሁ። የግሬስ ፋሚሊዎች ሁላችሁም ከሌሎችም ቦታዎች ላይ መታችሁ ቪዲዮ በአንድም በሌላም ደርሷችሁ የመጣችሁ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። አዲስ አካውንት ስለሆነ ሞቅ ማለት አለበት። ቪዲዮውን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁና ለብዙዎች ሼር እያደረጋችሁት እኔ እንደዚህ በቪዲዮ እያየው ሐሳብና አስተያየቴን ስሰጥ የእናንተም ሐሳብ አስተያየት ስለሚነበብ አብርሃምም ሆኑ ሩታ እዚህ ቪዲዮ ላይ የተጠቀሱት ሁሉ ሜንሽን ተደርገው ስለሚመጡ ጻፉላቸው። የሁላችሁንም ሐሳብ አስተያየት እናያዋለን፣ እናነበዋለን። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። በጣም እየተጨነቀ ያለውን ነገሮችን እያከበድክ ያለው አንተ ነህ። ባረታጓኳ ያው በጣም ብዙዎቻችሁ ግልጽ እንዲሆንላችሁ አንድ ነገር ልነግራችሁ እፈልጋለሁ። ይሄ ቪዲዮ ከትላንትናው የቀጠለ ነው። ትላንትና እንግዲህ ፕራንክ አይሉት መጃጃል፣ ይሄ ነገር እንደሚፈጠር ማወቅ አስቀድመው መረዳት ነበረባቸው። ምክንያቱም አብርሃም እና ሩታ አሁን መቀራረብ ላይ አሁን ላይ ጥሩ ሁኔታ ላይ ነበሩ። ይኸው እንግዲህ አወቅሽ ሲሏት የባሏን መጽሐፍት አውጥታ አጠበች ይሉታል። ነገር ይሄ ነው። አወቃችሁ ሲባሉ ደና እየዳነ የነበረ ቁስል ላይ ምን እንደፈጠሩ ከዚህ በኋላ በደንብ አድርጋችሁ ተመልከቱ። እስቲ በሩ ተንኳኩቷል። ማን እንደመጣ እኔ እውነቱን ነው። ያስደነግጣል። ይሄ በጣም ማን ነው? ለምን አስፈለገ ይሄ? አሁን ከዚህ በኋላ ሩታ ምንም ነገር ብትል ያንኳኳችሁም የመጣችሁም ሩታ ናትና ምንም ነገር ብትል ተፈርዱባታላችሁ። የእውነት በሩታ የምትፈርዱ ሩታ እንደዚህ ተረጂ ምናምን የምትሉ ሰዎች እናንተ መጀመሪያ ተረዱ። እሺ ተረጋጉ። መጀመሪያ ውጭ እናውራ ማለት ምን ማለት ነው? አውቃለሁኝ አብርሃም በዚህ ፈተና ውስጥ 100% ያለፈ በትክክል ነገሮችን እንዳመጣጣቸው የመለሰ ሰው ነው። ምክንያቱም
ሄርሜላ ያቀረበችለትን ጥያቄ ባለመመለስ እንደውም ውጪ እስከ ማለት ድረስ ደርሶ ነበር። የትላንትናውን ቪዲዮ ያያችሁ ሰዎች በደንብ ትረዳላችሁ። ግን ውጪ እናውራ ከማለት አንዳንዴ ነገሮች ምንም ያልፈጠረ ሰው እኮ በኮንፊደንስ ነይ ግቢ ምናምን ብሎ ማውራት ነበረበት። አሁን እዚህ ቤት ስትገባ ምን እንዲፈጠር ፈልጋችሁ ነው? የተፈጠረው ነገር ሁሉ ሩታ ስህተት እንደሆነች እያወራችሁ ያላችሁት አንዳንድ ማሰብ የተሳናችሁ ሰዎች ተመልከቱ። ተመልከቱ። ቆይ ሩታ ካበደችው፣ ሩታ ምን ሆና ነው እንደዚህ ነገሮችን የምታወሳስበው ምናምን የምትሉ ሰዎች መጀመሪያ ራሳችሁ የተወሳሰበ ጭንቅላታችሁን መጀመሪያ አሰሩት። እሺ፣ አንድን ሰው ከመናገራችሁ፣ አንድን ሰው ከመውቀሳችሁ፣ አንድን ሰው ብሌም ከማድረጋችሁ በፊት መጀመሪያ እናንተ አእምሯችሁን ታከሙና ኑ እኔው ራሴ እዚህ አስተናገዳችኋለሁ። ምን እንድታስብ ምን እንድትል ነው የፈለጋችሁት? በር ላይ ሆና እዛው ውጪ እናውራ ብሏት ስትገባ ሄርሜላን ስታያት ምን እንድታስብ ፈልጋችሁ ነው? የፈለገ ሄርሜላና ጓደኞቿ ግብረአበሮቿ እንደዚህ አይነት ጅልነት የአብርሃምን ንጹህነት ለማረጋገጥ እንደዚህ አይነት መጃጃል ቢሞክሩም፣ ነገር ግን ሩታ ስትገባ ይሄን ነገር ስታይ ምን እንድታስብ ፈልጋችሁ ነው? ይኸው አቤልም ሌሎች ጓደኞቹም ሄርሜላን ጨምሮ እንኳን ደስ አላችሁ። ይሄን የተፈጠረው መጨረሻ ላይ በሩ እኮ ክፍት ነው የነበረው። በር ከፍቼ ነው እንዴ እኔ ሌላ ነገር ባስብ እንደምለው። እውነቴን ነው የምነግራችሁ። አብርሽ በጣም ነው ያሳዘነኝ። ለምን መሰላችሁ? ምንም በማያውቀው እነሱ ሄርሜላ፣ አቤል፣ እነዛ ጓደኞቹ ተጃጅለው በፈጠሩት ንጽህናን እናረጋግጥልክ ብለው ደና እየዳነ የነበረውን የአብርሽና የሩታን ቁስል በምታዩት መልኩ ይኸው አበለሻሽተውት ነገሮችን የተዋኘበትን ካልተዋኘበት ደባልቀው ቁጭ። ይሄ ነው አወቅሽ ሲሏት የባሏን መጽሐፍ አወጣ አጠበች ማለት ይሄ ነው። እንግዲህ አንዴ ለመረዳት ፈቃደኛ ነሽ ሩታ? አዳምጡ። ለመረዳት ፈቃደኛ ነሽ? አንዴ ለመረዳት ፈቃደኛ ነሽ? መጀመሪያ ቆይ አንዳንድ ሰዎች ከዚህ ቪዲዮ ኮሜንት ስር ስትሉ የነበረውን በጣም ብዙ ነገር አንብቤያለሁ። ሩታ ነገሮችን አካበደችው፣ ሩታ ደግሞ በጣም በቃ አንዳንዴ ታበዛዋለች ስትሉ ነበር አይደል? አንድ ነገር ልንገራችሁ፣ ለእንደዛ አይነት ማሰቢያችሁ ለተደፈነ ሰዎች እናንተ ራሳችሁ አታብዙት። እሺ፣ በጣም ይሄ የማሰብ ደረጃችሁ ምን ያህል ድረስ እንደሆነ እንድረዳን ያደረጋችሁ። እነዚህ ልጆች ሲጃጃሉ ባመጡት አጉል የአብርሃምን ንጽህና እናረጋግጥልክ በማለታቸው ምክንያት ለተፈጠረው ነገር ሁሉ ተጠያቂው አብርሃም ሳይሆን ሄርሜላ፣ አቤልና ሌሎቹ ጓደኞቹ ቢሆኑም በዚህ መሃል ሩታ ለተሰማት ለዚህ ስሜት ግን ትክክለኛ አይደለም፣ እያደረግሽ ያለሽውን ነገር አስተካኪ የምትሉ ሰዎች እናንተ ራሳችሁ እያላችሁ ያላችሁትን ነገር አስተካክሉ፣ ማሰቢያችሁን አርሙት። በጣም ነው የምታሳፍሩት። እውነቴን ነው። አይጠበቅብኝም እኮ ለምን አሰማኝም? ሩታ ይኸው መጣ። ነገሮች ከተበላሹ፣ ነገሮች ድርምስምሳቸው ከወጣ በኋላ ራሳቸው በፈጠሩት ጅልነት የተፈጠረውን ነገር ሊያረግቡ መጡ። ይኸው ጅብ ከሄደ ውሻ ጮኸ ማለት ይሄ ነው። አሁን በዚህ ጉዳይ ደግሞ ስንት ቀን እንከራከር ይሆን? አብረን የምናየው ነው። ቃኛ ተመካክረን ያደረግነው እኔ ካሜራ ይዣቸው ነበረ እነሱ ተመካክረን ያደረግነው። በቃ ምን ነው ተመካክረን የምታደርገው? በቃ ይሄንን ፈተና እንደምታልፈው አውቀን ነው ይሄንን ነገር ያደረግነው። በቃ ታርዳ ይችላል አቤል የተፈጠረ እኔ በጣም እውነቴን ነው የምነግራችሁ። እንደ አብርሃም ፈተና መከራ የበዛበት ሰው ሰሞኑን አይቼ አላቅም። ከመጀመሪያው ጀምሮ ምንም በማያውቀው ነገር ሲጠበስ የነበረ ልጅ ነው። የእውነቴን ነው። በጣም ነው ያሳዘነኝ። እነዚህ ልጆች በፈጠሩት ያልሆነ የመጃጃል ስራ ግን ሊድን የነበረው የአብርሽና የሩታ ቁስል ላልተወሰነ ጊዜ መራዘሙ በጣም ያናድደኛል። እውነቴን ነው የምነግራችሁ። አሁንም እንድትረዱ የምፈልገው አንድ ነገር፣ ምንም ነገር ቢፈጠር ምንም ነገር ቢሆን አብርሽም የሩታ ሩታዬም የአብርሽ ብቻ ናት።
ጨርሻለሁ። አብርሽም ፈተና ከሆነ እውነት እነዚህ ልጆች ያመጡት የመጃጃል ሐሳብ ፈተናም ከሆነ ፈተናዋን ጥርት አድርጎ ነው ያለፈው። በቃ ይሄን ነገር ምናልባት ነገ ከነገ ወዲያ ሩታ ስታይ ነገሮች ሊመለሱ ይችላሉ ብዬ አስባለሁ። ፈጣሪ እዚህ መሃል ይግባ። ያ እውነቷን ነው። እኔ አልፈርድባችሁ። በቃ እናንተ ጥሩ ነገር ነው አይደል ያደረጋችሁ? በጣም ጥሩ ስራ ነው የምትሰሩት። ሰው ይወጥ ውስጥ እንደፈለጋችሁ ነው የምትገቡት የምትወጡት። ደስ እንዳላችሁ ነው። እኔን አሰልፈኛ ቤት ሁላችሁም ጀመር አስመሳዮች ናችሁ። በቃ ይኸው ምንድን ነው የሚባለው? አሁን ልጅ ያቦካው ለራት አይበቃም ነው ወይስ ምን? ይሄን ተረትና ምሳሌ የምትሉት አላችሁ? አንድ ነገር በሉ እባካችሁን፣ እንደው አንድ ነገር በሉ ውድ ቤተሰቦቼ። እኔ ተቃጠለ፣ ጉሮሮዬ ተቃጠለ በእነዚህ ልጆች ምክንያት። ለማንኛውም ፈጣሪ በመሃላችሁ ይግባ። እኔ ሌላ ምንም የምለው ነገር ምንም አቅምም ጨርሻለሁ እኔ በቃ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ነገ ከነገ ወዲያ የሚፈጠረውን ነገር እንግዲህ አብረን የምናየው ይሆናል። ይሄ አዲሱ ቤታችን ነው። ሰብስክራይብ አድርጉ። የግሬስ ፋሚሊዎች ገባ እያላችሁ ተቀላቀሉት። አዲስ ቤት ነው። ሞቅ ማለት አለበት። ቪዲዮን ላይክ እያደረጋችሁ ኮሜንቱ ላይ ደግሞ ሀሳባችሁን አስቀምጡ። እዚህ ስክሪን ላይ በጣም ጠቃሚና ቆንጆ ቪዲዮ አስቀምጬላችኋለሁ። የጨረቃዎቹን ቪዲዮ ግቡና እዩት፣ ተዝናኑበት፣ ፈታ በሉበት። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።